እሺ አካል ጉዳተኛ ልጆችን ያላባት ያውም በዝቅተኛ ገቢ ከባዱን የህይወት መንገድ ስትገፋ የቆየችው የኋላሸት በላይ የኑሮ ሁኔታዋም እጅግ አስቸጋሪና ለማህበራዊ ቀውስ የተጋለጠችበት ነው። ከዚህ በፊት የምትኖርበት ቤት ለሰው ክብር በማይመጥን የምቾት ማጣት፣ በቅርቡም በችግር ላይ ሌላ ችግር አንዱን ልጇን በሞት ተነጥቃ ከባዱ ሀዘንም ህይወቷን መራር አድርጎባታል። ከዚህ በፊት የነበረው የኑሮ ሁኔታ በጣም ከባድ ነበረ። ሁለት የአካል ጉዳተኛ ልጆች ነበሩኝ። 3 ናቸው አጠቃላይ ልጆቼ። ያላባት ነው ማሳድገው። አንደኛው ልጄ በኩላሊቱ ሁለቱም ኩላሊቶቹ ፌል አድርገው ከ1 ወር በፊት ሞተብኝ። ፈራሳ ቤት ናት፣ 1 ክፍል ናት። ያመጸዳጃ ቤት የለውም። የእንትን ቤት ነው፣ ጉድጓድ ነው፣ የተከራይ ቤት ነው። ልጁ ራሱ ለመጸዳዳት እዛ ላይ አይችልም ነበር ቁጭ ማለት ስለማይችል። እኔም እንደዚሁ ልጄን ሳሳክም ጉልበቴ ታሟል። አሁን አስሬ ነው። በጣም ከባድ ነበር። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የትንሣኤ በዓልን ምክንያት በማድረግ በዋዜማው ዕለት በከባድ ህይወት ፈተና ለቆየችው የኋላሸት በላይ ጨምሮ 215 ለሚሆኑ አባወራዎች የመኖሪያ ቤት ከነሙሉ የቤት ቁሳቁስና የበዓል መዋያ ጋር አስረክበዋል። ለኑሮ ምቹና ዘመናዊ ሆኖ የተገነባውን የመኖሪያ ቤት የተሰጣቸው አካል ጉዳተኞች፣ አቅመ ደካሞች፣ የሀገር ባለውለታዎችና የልማት ተነሺዎች ናቸው። ለዓመታት በአስቸጋሪ ሁኔታና በጠበበች ቤት ውስጥ ይኖሩ የነበሩትን የኋላሸት በላይና ሌሎችም ዛሬ የትንሣኤን ብርሃን በአዲስ ቤት ተቀብለዋል። አሁን ግን በጣም ለየት ያለ ቤት አግኝቻለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ነው የምለው። ሌላ ምንም ነገር አልልም። በቃ እግዚአብሔር ክብርት ከንቲባን እግዚአብሔር ፈጣሪ እድሜዋን ሁሉ ያርዝምልኝ። ችግራችንን ተመልክተው ያለንበትን ሁኔታ ካለንበት አረንቆ ውስጥ አውጥተው ይሄንን ፀሐይ የመሰለ ቤት ስለሰጡን አመሰግናቸዋለሁ። እድሜን ጤናን ይስጥልኝ። የልማት ተነሺ አርሶ አደር ነኝ። ያው ከአይሲቲ ፓርክ ተነስተን ነው ያው ጠዋት የሆነ ቦታ እንሄዳለን ብሎ ነው የጠሩኝ። እንደዚህ ሲሆን በቃ ደስታ አላመንኩም እኔ። አሁን እስካሁን በቃ ደስታው አልለቀቀኝም እስካሁን ድረስ። ይህ በአዲስ አበባ 22 ጎላጎላ አካባቢ ከዚህ በፊት አንድ ቤተሰብ ብቻ ይኖርበት የነበረውን የቀበሌ ቤት እንደገና በዘመናዊ መልኩ 2 ባለ 4 ፎቅ በመገንባት ለብዙዎች መድረስ ችሏል። ቀድሞ ይኖሩ የነበሩ ቤተሰቦችም 2 መኖሪያ ቤት እዚሁ እንዲያገኙ ተደርጓል። አንድ ቤት አንስተን 40 አባወራ ባለቤት እንዲሆን ማድረግ መቻል ማለት ትልቅ ለውጥ ነው። ከተማችን መለመድ ያለበት ይሄ ነው። ለኔ ብቻ ሳይሆን ለኛ እንዴት መሆን ይችላል? አኗኗርን ማዘመን ግድ ነው። ከተማችን ትልቅ ከተማ ናት። ዓለም አቀፍ ተወዳዳሪ ሆና ዛሬ ደግሞ የዓለም አጀንዳ የሆነችበት ደረጃ ላይ ደርሳለች። እንደዚህ ሲኮን በነበረው የዛሬ 60 ዓመት 70 ዓመት በነበረው እሳቤ ዛሬ ልንኖር አንችልም። ከዘመኑ ጋር መዘመን ግድ ይለናል። ቦታም መሬትም ከመሰሰት ይልቅ ለጋራ ካረግ ነው እንደዚህ ለሁላችንም እንዲበቃ ማድረግ እንችላለን። በከተማ ደረጃ ለተጠቃሚዎች የተላለፉት 215 ቤቶች በከተማ አስተዳደሩ መሬት አቅራቢና አስተባባሪነት በበጎ ፍቃድ የተገነቡ ናቸው። ይህን ተግባር ለደገፉ ልበቀና በጎ ፈቃደኞችና ተቋማትን በተለይም ከ80 ሚሊዮን ብር በላይ ድጋፍ ላደረገው የኦሮሚያ ባንክ ከንቲባ አዳነች አቤቤ ምስጋና አቅርበዋል። ከህዝብ ጋር ነው ቢዝነስ የሚያድገው። ህዝብ ተጠቃሚ ሲሆን፣ የህዝብ ኑሮ ሲዘምን፣ ህዝብ የተሻለ ገቢ ሲያገኝ ባንኮቻችንም ያድጋሉ፣ ሌሎች ቢዝነሶቻችን ያድጋሉ። ተያይዘው ነው እድገት። ማህበረሰቡም ለሚሰሩት ቢዝነሶችና ለሚሰሩት ስራዎች ሁሉ በጎ አመለካከት ይኖረዋል፣ ይደግፋል። እሰየው የበለጠ አግኙ፣ ካገኛችሁ አልቃችሁ አብዝታችሁ ትሰሩልናላችሁ የሚለው አስተሳሰብም በዛው ልክ እየሰረጸ ይሄዳል ማለት ነው። ስለዚህ ስንተባበር፣ ስንደጋገፍ፣ በጋራ ስንቆም በጣም ትልልቅ ነገሮችን መስራት እንደምንችል ማሳያ ነው። በርካታ ልበቀና የሆኑ በጎ ፈቃደኞች የሰሩት ስራ ነው። በዚህ በጣም ደስተኛ ነን። በዚህ የትንሣኤ በዓልም የኋላሸት በላይን ጨምሮ 215 አባወራዎች ከጭንቀትና ከጠበበች ጎጆ ወጥተው በሰፊና በዘመነ ቤት ውስጥ አዲሱን ሕይወታቸውን ጀምረዋል። እንዲህ ያለው ለተቸገሩ የመድረስ የመዲናዋ አዲስ አበባ ሰው ተኮር ልማትም እንደ ሁልጊዜ ሁሉ ተጠናክሮ ቀጥሏል።